እውነታውን ላልሽ ደግሞ እውነታውን እኔም አንቺም በደንብ እናውቃለን። እኔ ምንም አላደረኩም። እሱን አንቺም በደንብ ታውቂያለሽ። እውነታ ምናምን የምትይው ነገር ደግሞ ከወጣም እሱ አንቺ የምታውቂው እውነታ ነው። እኔ ምንም አልሆንም። እውነታው አንቺ ናታን የራስሽ ለማድረግ ስትይ እኔ ልትገልኝ እንደነበረ ነው። ግን ውሃ መታ ጠጣችሁ። ናታንን ደጋግሜ እነግርሻለሁ፣ አዝለሽው ዙሪ። አሁን ያደረግሽው ነገር እኔን ከዚህ ቤት ለማስወጣት ነው። ይኸውልሽ እትዬም ደረጀም እውነታውን ሲያውቁም እኔን አያድርግ። እሱን እናያለን። እኔ አንቺ ያን ሁሉ ነገር አድርገሽኝ እወድሽ ነበር። አሁን ያደረግሽው ነገር ግን በጣም ከባድ ነው፣ ዋጋ ያስከፍልሽ። አትወጂኝም። ከዚህ ቤት አንቺ ብቻ ሰጥቶኝ ሰላምን ትወጣለች። እነማን ናቸው እስካሁን ያልተኙት? አቢጌል እና ዳጣ። ምን እያደረጉ ነው? ደሬ አቢጌል ናት ያደረገችው። ምኑ? መርሱ? አዎ። ምን? ይሄ ማንነትሽን ነው የማልወደው። እንደዚህ እያሰብሽ የኔ ሚስት ልትሆኝ ያምርሻል? እሱ አይቀርም አይደል? እኛ ወንዶች ቆንጆ ሴት ሳይሆን ጥሩ ባህሪ ያላትን ሴት ነው የምንወደው። አንቺ ደግሞ በዚህ ባህሪሽ እንኳን ከኔ ጋር ከማንም ጋር ሚስት አትሆኝ። ወይዘሮ ማርታ አቢጌል እንዳደረገችው ነገሩን አረጋግጣለች። እሱም እንግዲህ በምን ምክንያት ነው ካላችሁ እንግዲህ ጋሽ ደረጀ ጋር በተኙበት ሰዓት ላይ ዳጣና አቢጌል ሳሎን ውስጥ ሆነው እየተጨቃጨቁ ነበረ እና ድምጽ እየሰሙ ስለነበረ ጋሽ ደረጀ ምንድነው ነገሩ? የተፈጠረው ነገር ምንድነው? ሳሎን ሰው ድምጽ ይሰማኛል ልበል ብሎ ነበር ያሰበው እና ወይዘሮ ማርታም እንግዲህ አዎ ድምጽ ይሰማል፣ እስኪ ቆይ እኔ ልሂድ ብሎ ሲነሳ ቆይ እኔ ልሂድ አንተ ቁጭ በል ጋሽ ደሬ ብላ እሱን አስቀምጣ እሷ ካልጋው ላይ ሸለል ብላ ወርዳ ነበረ። እንግዲህ መጀመሪያ እሱን ከማድረጋቸው በፊት መጀመሪያ ጋሽ ደረጀና ወይዘሮ ማርታ እያወሩ ነበር። ይሄን ነገር ማን አደረገው ሊባል ይችላል። እኔ ጠላት የለኝ፣ ከየት መጥቶ እንደዚህ ሆነ? እንዴት እቺን ምንም አታቅልሽ እንዴት ትመረዛለች ብሎ ጋሽ ደረጀ ጥያቄ ይጠይቃል። ወይዘሮ ማርታም አይ ደሬ እኔ ይሄ ነገር ምንም አላማረኝም፣ አቢጌል እንደጠየቅኳት ከሆነ ዳጣ ናት ብላ ነገረችኝ አለው። እንዳጨርሽው አላት ጋሽ ደረጀ። እንዳጨርሽው ዳጣ ይሄን ነገር በፍጹም ልታደርገው አትችልም ብሎ ሲላት ወይዘሮ ማርታ እንዴት አመንካት? እሷን እንዴት ሊሆን ይችላል? እና ታዲያ ሌላ ሰው ማን አደረገው ይባላል? ሰላም ናት? አቢጌል ናት? ወይስ ናታን? ወይስ ምን? ማን ነው ይሄን ነገር ሊያደርግ የሚችለው? ወይስ እንዴት ሆነ? ይሄ ነገር እንዴት ተፈጠረ ብላ በጠየቀችው ሰዓት ላይ ምናልባት አቢጌልስ ብትሆን አላት። ወይዘሮ ማርታም አይ በፍጹም እንዴ ደረጀ እንዴት ይሄን ነገር ታስባለህ? አቢጌል ምንም ያክል ኃይለኛ ብትሆንም እኮ በእንደዚህ ልክ የክፋት ጥግ መስመር አልሄደችም። ታው እንጂ ደሬ ምን ማሰብህ ነው ብላው ነበረ። እንግዲያውስ ዳጣን እኔ ከራሴ በላይ አምናታለሁ። ይሄን ነገር እንደማታደርገው ደግሞ እርግጠኛ ነኝ። እና ይሄን ነገር ዳጣ አደረገችው እያልሽ ነው ብሏት ነበረ። ወይዘሮ ማርታም አዎ ደሬ ታዲያ ሌላ ሰው ማለት ሊያደርገው ይችላል ብላ ነበር የመለሰችለት። በዚህ መካከል ላይ እያሉ እንግዲህ ድምጽ በሰሙ ሰዓት ላይ ቀጥታ ወደ ሳሎን ነበር ሄዱት። ሳሎንም እንግዲህ ወይዘሮ ማርታ ብቅ ስትል ወደ ሳሎን አመራች። ቀጥታ እንደሄደች እነሱ ጋር ተደበለቀችም። ከግድግዳው ጠጋ ብላ ቆም ብላ ነበረ። በዛ መካከል ክርክራቸው ቀጠለ። ዳጣና አቢጌል እየተከራከሩ ነበረ። እሱ ምንድን ነበረ እንዴት ይሄን ነገር እንዴት አደረግሽው? እኔ እኮ እንቅልፍ ነሳኝ እንዴት የሚል ጥያቄ ነበረ የዳጣ። አቢጌልም ምን አባሽ አሁን እዚህ ያስመጣሽ? አተኝም እንደዛው ምን ሆነሻል ስትላት ዳጣ እንዴት ብዬ ልተኛ? ውሃን ያክል እህቴን እችን የምትወዳትን እችን ቡቃቅላ መረስሻታል ተብዬ እንዴት አይነት እንቅልፍ ልተኛ? እንዴትስ ያለ እንቅልፍ ይውሰደኝ እና እንዴት ብዬ ስለተኛ እንዴት ስለረጋጋ ብላ ነበር የጠየቀቻት። እንግዲያውማ ተቀመጠሽ ደሪያ ታዲያ ለኔ ብለሽ ነበር ያለቻት። ግን አንቺ ቆይ ምንድነው የሆነው ነገር ማለት ምንድነው ብላ ስትጠይቃት አቢጌል እሱማ ያደረግሽው ነገር ያው ታውቂዋለሽ እሱም እንግዲህ እኔን ነበር ለመመረዝ ያሰብሽው ብላ አለች ዳጣን። ዳጣ የምንድነው እውነታ ነው የምታወሪው? ስለምን ነው ያወራሻለሽ? እኔ ምንም የማውቀው ጉዳይ የለኝም። ይሄን ነገር ያደረግሽው ሆነ ብለሽ አንቺ ነሽ ያደረግሽው፣ ደግሞ በእርግጠኝነት አንቺ ነሽ። ለምን እንዳደረግሽው ደግሞ ገብቶኛል። እኔን ከዚህ ቤት ለማስወጣት ብለሽ ያደረግሽው እንትን ነው። ይሄ ደግሞ በፍጹም ሊሆን አይችልም። እንደ ቀልድ እኔን ስለጠላሽ ብቻ ያደረግሽው ነገር ዋጋ ያስከፍላል። እንግዲህ ውሃን አሳጥቶን ነበረ አይሽው አይደለ? ያንቺ እንግዲህ ሐሳብ በዚህ ልክ ነው። እኔ ደግሞ ከዚህ ቤት ሞጣ መስሎሽ ከሆነ መቼም አልወጣም። ሲቀጥል ደግሞ እኔ ውሃ እንዴት እንደምወዳት እያወቅሽ እኔን ጭራሽ መርዘሻታል ብለሽ እንዳለሽ እውነታው ግን ይታወቃል። እውነታው የታወቀለታ ግን
እኔ አንቺን አያርገኝ ጋሽ ደረጀና ወይዘሮ ማርታ ሲያውቁ እኔ አንቺን አያርገኝ ብላ ነበር ያለቻት። እንግዲህ ወይዘሮ ማርታ በዚህ ሰዓት ላይ ሁለቱም ሲነጋገሩ እየሰማች ነበር። በጣም ነበር የተደነገጠችው። በጣም ሾክ አድርጋ ነበረ። አቢጌልም እንግዲህ ከዚህ ቤት ብትወጪ ይሻልሻል፣ አለበለዚያ ግን ወየውልሽ እንግዲያው እውነታው ዙሮ መውጣቱ አይቀርም። አንቺ ነሽ ኮካውን ገዝተሽ አምጥተሽ መርዘሽ የገደልሻት እህቴን ልትገሊያት የነበረው ብላ ነበር ያለቻት። በዛ መካከል እንግዲህ ወይዘሮ ማርታ ይሄን ነገር ከሰማች በኋላ አቢጌል እንዳረገችው አረጋገጠችና ዳጣ እንግዲህ የምታውቂውን እውነታውን ፈጣሪና አንቺ ታውቂዋለሽ። ምን እንዲያደረግሽ አንቺ ነሽ የምታውቂው። ስለዚህ እሱን ደግሞ በቅርብ እውነታው ደግሞ ተደብቆ የሚቀር እንዳይመስልሽ ይወጣል ብላት ነበረና ቀጥታ ወደ አልጋ ክላሷ ተነስታ ነበር ሄደችው። ስትሄድም እንግዲህ ወይዘሮ ማርታ በጣም ነው የደነገጠችው። ከዛ በኋላ እንባዋ ተናንቋት ወደ አልጋዋ ነበር የተመለሰችው። ወደ አልጋዋም ስትመለስ እነማን ናቸው ግን እስካሁን ያልተኙት ብሎ ጠየቃት ጋሽ ደረጀ። ጋሽ ደረጀ እንደዛ ሲላት አይ ዳጣና አቢጌል ናቸው አለችው። እንዴ ምን እያሉ ነው? ምን ስለምን እያወሩ ነው ብሎ ሲጠይቃት እንግዲህ ዳጣ አይ ደሬ መድኃኒቱን ያረገችው አቢጌል ናት አለችው። ማለት ሲላት አዎ መድኃኒቱን የመረዘቻት አዎ። እንግዲህ ጋሽ ደረጀ ምን ብሎ በጣም በድንጋጤ ሰውነቱን ነዝሮት ነበር ካለበት የተነሳው። በሚገርም ሁኔታ በጣም ደንግጦ ተነስቶ ወደ ሳሎን ብድግ ብሎ ነው ቀጥታ ሄደው። እንግዲህ እዛ ጋር የሚፈጠረውን ነገር በጣም ከባድ ነው። ዳጣም ወደ ክላሷ ሄዳለች። አቢጌል ባጭሩ መቼም ቢሆን ለተንኮል የማታርፈው መቼም ቢሆን ለሰዎች እስከ ጥግ ድረስ ለተንኮል እንትን ያላት አቢጌል በባለፈው ለሰላምን አሳፍራለሁኝ፣ ሰላምን አዋርዳታለሁኝ፣ ሰላምን አሳፍራታለሁ በቤተሰቦች ፊት ብላ አስባ የነበረው ተንኮል ሳይሳካላት ቢቀርም በዛ በተነሳሽነት እንግዲህ ዳጣ መረዘችኝ ልትገለይ ነበር ለማለት ስበብ ለማድረግ ያደረገችው ነገር ባጭሩ ተንኮሏ ተጋልጦባታል። መጀመሪያ ይሄን ከማድረጋቸው በፊት ጋሽ ደረጀና ወይዘሮ ማርታ እንዴት አድርገው ማጣራት እንዳለባቸው እየተመካከሩ ነበረ። እሱንም እንግዲህ ይሄ ነገር እንደዚህ ብናደርግ መልካም ይመስለኛል፣ እሱም ደግሞ ቤት ውስጥ ድብ ካሜራ እንዳለና ካሜራው ተፈቶ ከመታየቱ በፊት ይሄን ነገር ያደረገው ሰው ይናገር፣ አለበለዚያ ግን ሌላ እርምጃ ነው የምንወስደው ብለን እንንበላቸውና ከዛ በኋላ ይሄን ነገር ያደረገው ሰው አይ እኔ ነኝ ብሎ እንኳን ራሱን ባያወጣ በእርግጠኝነት ፊታቸው ላይ የሚፈጠረውን ድንጋጤ መገመት አያዳግትም። ስለዚህ ሁሉንም እንሰብስብና ይሄን ነገር እንጠይቅ ብሏት ነበር ጋሽ ደረጀ። አይደሬ ይሄ ነገር ያደርግ ብለህ ነው? የዛሬ ልጆች እኮ በጣም ብልጦች ናቸው፣ እንዴት እንደዛ ይጠፋቸው ብለህ ነው እያለች ነበር ወይዘሮ ማርታ። ግን እዛም ሳይደርሱ ባጭሩ አቢጌል ሁኔታውን እንዳደረገችው ነገሩን አውቀዋል። ወይዘሮ ማርታም እንግዲህ ስቅስቅ ብላ እያለቀሰች ነው። አንዳንዴ በጣም ከባድ ነው። ልጄ ናት ብላ ብዙ ነገር ይሄን ነገር በዚህ ርቀት ትሄዳለች ብላ አስባ አታውቅም። እንግዲህ በሚገርም ሁኔታ ይሄን ነገር እሷ አድርጋው ስትገኝ ደግሞ በጣም ነው የሚገርመው። ቀድማ ጠይቃት ነበረ። ምንድነው የተፈጠረው ነገር ምንድነው? ማን ነው ኮካውን የከፈተው? ማን ነው የሰጠሽ ነበር ያለቻት። ዳጣ ናት ገዝታ ያመጣችልኝ ብላ ስለተናገረች ኮካውን ማን ከፈተው ስትባል ዘጌት ባለ ድምጽ እሷ ሆነች ከፍታ የሰጠችኝ ብላ ነበር የመለሰችላት። እመኝኝ ይሄ ነገር ምናልባት ዛሬ እንደ ድሮው ቡክ ብዬ የሆነ ሳተናድጄ የምትወው ነገር አይደለም። እስከ ጥግ ድረስ እውነታውን እፋለማለሁ። ምክንያቱም ይሄ ነገር በጣም ትልቅ መስዋዕትነትን አስከፍሎ የነበረ እችን ማታቅ አንዲት ፍሬ ልጅን አሳጥቶ የነበረ። ስለዚህ ይሄ ነገር ይሄ ሁሉ ነገር ቤቴ እስከሚፈጠር ድረስ እኔ የትጄ ነበረ? ይሄ ሁሉ ተንኮል እስከሚሰራ ድረስ እኔ ተኝቼ ነበር እንዴ? ቤቴ ይሄን ያክል ባለቤትነት እስከሚያጣ ድረስ እኔ የትጄ ነበር እያለች እንግዲህ ወይዘሮ ማርታ በንዴትና በቁጭት እየተናገረች ነበር። ያንን ሁሉ ስትላት እንግዲህ አቢጌል ምንድነው ያለችው? እማዬ ነግሬሽ ነበር እኮ ዳጣ ሁሌ እየፈለገች ነው እየዛተችብኝም ነው ብላት ነበር ማለት ነው። ምንድን ብላ ነው ምዝትብሽ? ለዛ ውስጥ ደግሞ ምን አድርገሻት ለምን ብላ ትዝትብሻለች ነበር ያለቻት ወይዘሮ ማርታ። እሱም እንግዲህ ናታንና እኔ አንድ ላይ ሆነን ስላየች ብቻ በዛ እያዛተችብኝ ነው ብላ ነበር የመለሰችው። እሱን እንግዲህ የምናየው ነገር ይሆናል። እውነት ዳጣም ይሄን አድርገው ከሆነ እናያለን። እውነትም ሌላ ሰው ከሆነ ያደረገው ደግሞ እውነታው መቼም ቢሆን ከኔ አይርቅም። እስከ ጥግ ድረስ እጄ እውነታዋን ፈልጋታለሁ። የዛን ሰዓት ግን እኔ እናንተን አያደርገኝ ይሄን ነገር ያደረገው ብላ ነበር ያለችው።